ጠጪው እንጂ ሁሉንም ነገር መርሳት ትፈልጊ አይደል? እኔንም መርሳት ትፈልጊ አይደል? ጠጪው እናልሽው። ይችን ቆሻሻ ዓለም መርሳት ትፈልጊያት አይደል? አንሺና ድርግም አድርገሽ ጠጪው። ችግርሽን መርሳት ትፈልጊ አይደል? ስቃይሽን መርሳት ትፈልጊ አይደል? ሁሉንም ነገር መርሳት ስለምትፈልጊ አንሺና ጠጪው። ጠጪው። ራሳችንን እንድንጠላ ራሳችንን ጠልተን እንድንስት ያደረገችንን ይችን ቆሻሻ ዓለም መርሳት ስለምትፈልጊ ጠጪና ዓለምን እርሻት፣ ካጃት፣ ራስሽንም ካጂው። ከዛም በራስሽ ዓለም ውስጥ ኖሪ። በጨረቃና በኮከቦች መካከል ከፍ እያልሽ ብረሪ። እሷ ናት የተሰጠች ነው ወይስ አልሰጠዋትም አለች? ዝም በይ አንቺ ውርጋጥ። እናቴ ውሸት የሚባል ነገር በጭራሽ አታውቅም። እናቴ የእውነት ሰው ናት። እናቴ ማለት እውነት ናት። በጭራሽ አትዋሽም። እሺ አሁን ምን ላድርግ? ማን ነው ስልኩን የሰጠሽ? ማን ነው የደወለልሽ? ነገርኩህ እኮ እቴቴ ናት የሰጠችኝ። ቤት ውስጥ ቁጭ ብለሽ ከሚደብርሽ ጌም ምናምን ተጫወቺበት፣ ደዊበት ምናምን ብላ ነው የሰጠችኝ። ጎበዝ፣ በጣም ደስ ይላል። ብቻሽን ከሚደብርሽ ጌም ምናምን ተጫወቺበት አለችሽ አይደል? ይኸውልሽ ሰሚያለሽ፣ በአንድ ጠርሙስ አረቄ መቆጣጠሪያሽን ማሰቢያሽን ሳስተው የዛን ጊዜ እውነቱን ትናገሪያለሽ። አክሊሉ ሌላ ጉዳይ ሌላ ፋይል መገልበጥ ጀመረ። እንግዲህ አክሊሉ ልጅቷ እንደ ስልክ ይዛ ሲያገኛት በጣም ደነገጠ። ምክንያቱም እሷ ከሱ ውጪ ማንንም ሰው ታገኛለች ብሎ አስቦ ስለማያውቅ። ምክንያቱም እንግዲህ አክሊሉ በጣም ደንግጦ ልጅቷ ስልክ ይዛ ሲያያት ማን ነው የሰጠሽ ብሎ ሲጠይቃት እናቱ እንደሰጠቻት ነግረዋለች ማለት ነው። እንግዲህ በማታ እናቲቷ እንዴ ከተኛች አሰማም ብለሽ ነው ወይ እንደዚህ የምትይው? ማይነጋ መስሎች ነው ወይ ጠይቃታለሁ እናቴን ያላት ማለት ነው። ጠይቃት፣ ችግር የለውም እናት ናት ከሚደብርሽ ብላ ጌም ተጫወችበት ብላ እና ደዊ ብላ የሰጠችኝ ማለት ነው። እንዴት እንደዚህ ልታደርግ ትችላለች ብሎ ጠረጠረ። ምክንያቱም እናቲቱ ከሱ ማለት እሱ ሳታናግረው ምሰጣት አልመሰለውም ነበር። በእርግጥ እናቲቱ አልሰጠቻትም፣ ግን ደግሞ ልጅቷ የመውጫ መንገድ እየፈለገች ነበረ። እንግዲህ እናቲቱ ስልክ ሰጥተሻታል ወይ ተብላ ስትጠየቅ እኔ ምን አይነት ስልክ ነው ምናምን ብላ አልሰጠዋትም። ዝም ብለሽ ምንም ይሁን ምን ስልክ ሰጥተሻታል ወይ ስትባል ያው አልሰጠዋትም ብላ ተናገረች። እንግዲህ እናቲቱ እንዳልሰጠቻት ያው እሱም እርግጠኛ ነበረ። ያው ልጅቷን እንግዲህ ስጋሽን ቆራርጬ ስሰለዝልልሽ ስልክ ማን እንደሰጠሽ ትናገሪያለሽ ብሎ ዛተባት ማለት ነው። እንግዲህ ልጅቷ ምንም አልመሰላትም። ያው ከሞተች ስለቆየች ብትሞትም ባትሞትም ምንም ብትሞት ነው እንጂ ምንም የመሞት ፍላጎቷ እንደውም እሷ ከፍ ያለ ነው ማለት ነው። ብትሞት ደስ ይላታል እንጂ የመኖር ፍላጎት ምንም የላትም ማለት ነው። ስለዚህ እንግዲህ ልጅቷ ገግማለች። እናት የሰጠችኝ አልሰጠዋትም ብላ ነገረች ወይ ምናምን ያው ስለፈራች ነው ምናምን አለች ማለት ነው። ስለዚህ አክሊሉ በጣም ደነገጠ። መልሶ በዛ ስልክ ደውሎ ለደወለችበት ስልክ ደውሎ እነ መድብል ነበሩ እያዳመጡ ነበረ። ደውለ ሄሎ እንዳትል፣ ስለዚህ እሱ ሊሆን ይችላል፣ ስልኩን ቀምቷት ሊሆን ይችላል። ስልኩን ከቀማት ግን ያው ሞተች ምናምን እያለ ነበረ። ያው ገደላት ማለት ነው። ሳይገላት መድረስ አለብን እያሉ ነበር። እንግዲህ ደውሎ ራሷ አናግሯቸዋል ማለት ነው። እሱም ጸጥ ብሏል ማለት ነው። ሲሙ በማን ስልክ እንደወጣ ሂጄ አጣራለሁኝ፣ እየሰማኸኝ እንደሆነ እርግጠኛ ነኝ ሲል ዛተበት ለሞገስ ማለት ነው። ግን ያው ሞገስ መሆኑን አላወቅም። ግን ሞገስ ይጠረጥረዋል ሁሌም። እናንተ ከዚህ ቤት ከገባችሁ ጀምሮ ነው እንደዚህ አይነት ነገር
ሊከሰትብኝ የቻለው በማለት እየዛተበት ነበር በባለፈው ክፍል ማለት ነው። ስለዚህ መድብል ደግሞ ሌላ መፍትሄ መፈለግ አለብን። ይህ ዞሮ ዞሮ ለማታውቃት ሰው ብለህ እንደዚህ እያደረክ ዞሮ ዞሮ ተነካክቶ እኔ ጋር መድረሱ አይቀርም እያለው ነበር። ሲሙ በእኔ ስልክ በእኔ ስም አልወጣም በሌላ ሰው ስም ነው የወጣው አላልክም ነበር ወይ ሲለው ቢሆንም ለእኔ እንደተደወለ ሲታወቅ እንግዲህ እንትን ማለቱ አይቀርም እያለ ነበር ማለት ነው። ግን ችግር የለውም መፍትሄ እንፈልጋለን ብሎታል ሞገስ ማለት ነው። ሞገስ ሌላኛው መርዶ ሰምቷል ማለት ነው። ቤቱ ሊሸጥ እንደሆነ ለመድብል መርዞ ለሞገስ ነግሮታል ማለት ነው። እንግዲህ መርዞ ለሞገስ ሲነግረው በጣም ደንግጦ ነበር። አንተ ግን ከዚህ ቤት ከሆነ ኮንታክት ነገር አለህ፣ እዚህ ግቢም የሆነ ነገር አለህ ምናምን ሲል ነገረው ማለት ነው። እንዴት ነው የሚሸጠው ምናምን ሲለው በ80 ሚሊዮን የ70 ሚሊዮን ቀብድ ተቀብሏል። 80 ሚሊዮን የሚሸጥ ሰው ካገኘው ግን ቀብዱን እመልሳለሁ ብሎኛል ብሎ ነገረው ማለት ነው። እንግዲህ የሚገዛ ሰው አግኝቼ ልነግረው ስል ዛሬ እንደዚህ አድርጎ ገጨኝ አላተመኝ ብሎ ነገረው ማለት ነው። ስለዚህ ሞገስም አንደኛ ይሄንን ሰምቷል። ሁለታቸውም ለየብቻ እየሮጡ ነው። ምክንያቱም ሞገስ ለብር ለቤቱ ይሯሯጣል፣ መድብል ደግሞ ልጅቷ ማን እንደሆነች ባያውቅም እየተሯሯጠ ነው። እሷ እንግዲህ ሞታለች፣ እቺ ሌላ ሰገናት ምናምን እያለ ነግሮት ነበረ ሞገስ ማለት ነው። መድብል ግን ሊያምን አልቻለም። ማወገድ እያታለው ግን ይሄ እንደ ህልም ነው። እንዴት ድምጽ ከእንትን ጋር ሊመሳሰል ይችላል? መድብሉ ያሰበው ዞሮ ምንም ይሁን ልጅቷ እንደገደላት 100% እርግጠኛ ነው። ግን ደግሞ ልጅቷን የምትመስል ልጅ ስላገኘ የእሷ ማስታወሻ ትሆነኛለች ብሎ በልቡ እያሰበ ይመስለኛል። እንግዲህ ሞገስ እንደዚህ መድብል እንደዚህ ኢንትረስትድ የሆነው ልጅቷን ከእሳት መሀል ተጋፍቶ ለማውጣት የታገለው ማለት ነው። ስለዚህ ልጅቷን እንግዲህ እንትና አክሊሉ ለማጥቃት እየተዘጋጀ ነበር። እኔ ልጄ ከሆንክ ልጅቷን ከቤት አስወጥተህ አባራት፣ ምንም አታደርግልህም፣ እብድ ናት ካልክ ከቤት አስወጣት፣ ምን ታደርግልሃለች ብላ እናቲቱ ለመምከር ሞክራ ነበረ። እናቲቱ ደግሞ እንግዲህ እንደዚህ አይነት ምክር እንዳትመክረው፣ መቼ ነው ወደ ቤትሽ የምትመለሽው ብሎ ሲጠይቃት እናቲቱ ደግሞ በጣም ተናደደች። ከበርኩ ወይ ምንም አረኩ ወይ እንደዚህ የምትለኝ ለምንድን ነው ምናምን ብላ ተናደደችበት። እንደው መቼም አልሄድም እያለችው ነበረ። እሱ ግን እናቲቱ ወደ ቤቷ እንድትመለስ ነገሮችን እያበላሸችበት እንደሆነ ሲያስብ ነበረ። እናቲቱ ግን የመመለስ ፍላጎት እንደሌላት ነገረችው ማለት ነው። ስለዚህ ይቅርታ ምናምን ብሎ ወደ ሽሮ ሜዳ ወደ መርካቶ ምናምን ይዘሽ ቀሚስ ገዝተሽ ነይ ምናምን ሲላት ነበር። እናቲቱ ደግሞ እነ ሉላን ምግብ ሰርቼ ጠራቸዋለሁ ብላ ነበረ። ግን ደግሞ ምግቡ ቀረ እና እሱ ሀሳቧን አስቀይሶ ወደ ሌላ ቦታ ልኳታል ማለት ነው። ምክንያቱም ልጅቱን ለመግደል ማለት ልጅቱን በቃ በነጻ ለማወጣጣት ነጻነት እንዲያገኝ በዱላም ይሁን በምንም ነጻነት እንዲያገኝ ፈልጎ ነው ማለት ነው። እኔስ ተሳክቶለታል። እናቲቱም ሄዳለች ማለት ነው ልጁን ቀሚሱን ለመግዛት። እንግዲህ ለሉላም እንትና ቀሚሱ ማን ነው ማርቲ ማን ነው ማስፋ ኤፍራታ ለሉላ ቤቱ ልሸጥ እንደሆነ ስነግራት እሷም ተበሳጭታለች ማለት ነው። እንግዲህ መርዞና ኤፍራታ ይጠረጥራሉ ማለት ነው። ምክንያቱም እዚህ ቤት የሆነ ግንኙነት እንዳላቸው ሞገስ እና ሉላ ሊጠረጥሩ ይችላሉ። መድብል ሁል ጊዜ እዚህ ቤት ይመጣል አይደለም ምናምን ስትላት አይ አይመጣም ምናምን አለቻት። አሁን እኮ እየመጡ ነው ከሞገስ ጋር ብለሽ ነበር። አይ አብረው ናቸው እንጂ ሞገስ መድብል እዚህ ግቢ ሊመጣ አይችልም ብለዋለች ማለት ነው። በስተ መጨረሻም እንግዲህ ሞገስ መድብል እንሂድ ግቢ ውስጥ ቤት ውስጥ እንግባ እያለው ነበር ለሞገስ ማለት ነው። ስለዚህ ቤት ውስጥ ለመግባት ደግሞ እንግዲህ ሰውየውም ነበረ እንዴት አድርገን እንገባለን ምናምን በሚል ስጋቻ ሰግቶ ነበረ ማለት ነው። ሰውየውም እንግዲህ ልጅቷን ጠጪና ይችላል ምርሽ እያለ አስጠጥቷታል ማለት ነው። ያን ነገር እንድትረሳና ወደ
የሚጠይቃትን ጥያቄ በስነ ስርዓት እንዲመልስለት አረቄ ሰጥቷታል ማለት ነው። ስልኩን ማን የሰጠች ስትባል የመጀመሪያ ፍቅረኛዬ ነው የሰጠኝ ስትል መልሳለታለች ማለት ነው። በቀጣይ ምን ይፈጠራል አብረን እናያለን። ላይክ ሼር